ጉዳይ የሚያወሩ ሰዎች ሁሉ ጊዜ የሚነሳባቸው ጥያቄ አለ። ከምን አይነት ጸጋን እንደሚገባ ካልተረዱ አገልጋዮችና የህግ አገልጋዮች ላይ ብዙ ክርክር የሚያመጡ ነገሮች ከጀርባቸው የሆነ እውነታ እንዳለ እሱ ጋር አስነሳን ከእርሱም ጋር ደግሞ በቀኙ አስቀመጠን ካለ በኋላ ይህም ይላል ማንም እንዳይመካ በህግ ስራ ለመዳን ሲያስቡ በቃ እግዚአብሔር ወይም ክርስቶስ ኢየሱስ አታስፈልገኝም ይላል። ውጪ ኢየሱስ ያድናል ብለን እንጠራውና ቸርች ከመጣ በኋላ ደግሞ አይ ያላዳኑበት ጊዜ ያለው እሺ ክርስቶስ አጥቦታል ወይም በመስቀሉ ስራ ተሰርዮልኛል ወይም ጌታን ጄና ሲቀበል ድኛለሁ ብሎ ያስባል። አሁን ከዚህ በኋላ የሚሰራው ስራ ደግሞ እኔ ነኝ ኢየሱስ ሞቷል ብዬ ማስበው ለትናንትና ለአሁን ለዘላለም ላለው ኃጢያቴ ነው። ደሙ በመንፈስ ጀምራችሁ በስጋ ትጨርሳላችኋል። ስትድን በቃ ጌታ ሆይ አንተ ነህ ያዳንከኝ እኔ ማን ነኝ ብለሃል። ኢየሱስ ጌታ አሁን ደግሞ እኔ ልጠብቀው ነው ይሄ ኦኬ ሲሆን እንደዚህ ክፉ ነው አለው። አዎ ታዲያ አንተ እንዴት ነው እየሰበክ ያለው አለ። እኔ በሆነ አንተ ሰላም የተወደዳችሁ ቅዱሳን በእያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ነውላችሁን። ዛሬ እንግዲህ እንደተለመደው በአዲስና ለየት ባለ ፕሮግራም መጥቻለሁ። ዛሬ እንግዳ ይዤላችሁ መጥቻለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መልካም ቆይታ። ሰላም እንደምን አለ ወንድሜ አማኑኤል? ሰላም እንደቆየኝ። ሰላም እንኳን ደህና ቆየኝ። የጌታ ስም የተባረከ ይሁን። ወደዚህ ፕሮግራም እንድጋብዝ ፈቃድ ስለሆነ እጅግ በጣም አመሰግናለሁ። እስኪ በመጀመሪያ ለተመልካቾቻችን ራስን አስተዋውቅልንና ወደ ቀጣይ ፕሮግራም እንገባለን። በጣም ቴንኪዩ ዮኒዬ ስለጋበዝከኝ አመሰግናለሁ። ስሜ አማኑኤል ዘኪሮስ ይባላል። የእግዚአብሔር መንግስት አገልጋይና ወንጌል ሰባኪ ነኝ። ስለጋበዝከኝ ቴንኪዩ ላለሁ። እሺ አማኑኤል በመጀመሪያ ደረጃ እስቲ የት አካባቢ እንደተወለድክ እንዳደግክና ጌታንም በምን አይነት መንገድ እንዳገኘ እስቲ ለተመልካቾቻችን አጠር አድርገህ ብታቀርብልን። ክብር ለጌታ ይሁን። ተወልጄ ያደግኩት በድሬዳዋ ከተማ በምስራቅ ድሬዳዋ ከተማ ነው ተወልጄ ያደግኩት። ከልጅነቴ ጀምሮ እዛ ነው። በመሃል ሃይ ስኩል ስደርስ ወደ አዲስ አበባ ሄጄ የሃይ ስኩል ትምህርት እዛ ጨርሼ ከእንደገና ዩኒቨርሲቲ ድሬዳዋ ደረሰኝ። ድሬዳዋ መጥቼ ከዛ በኋላ ያው እዛው ጌታን አገኘው። ምናልባት ብዙ የህይወት ቴስቲሞኒ ያለኝ ምናልባት በሌላ ጊዜ አካፍላለሁ። በዛ ሁኔታ ውስጥ እያለው ነው እግዚአብሔር ድሬዳዋ ዩኒቨርሲቲ እየተማርኩ ነው እግዚአብሔር ያገኘኝ። ወደ ጌታ እንደዛ ነው የመጣሁት። ጌታ ስም የተባረከ ይሁን። እንግዲህ ያው ወደ ምስራቅ አካባቢ ወደዚህ ወደ ምዕራብ ሐረርጌ ወደ ምስራቅ ሐረርጌ አካባቢ ኦልሞስት ወደ 95% ይመስል ከዛም በላይ የሙስሊም ማህበረሰብ ነው የሚበዛውና ካየ ወደዚህ አካባቢ ብዙ ጌታን ያገኙ ሰዎች የሉም። በብዛት ብዙ ወንጌል የሚሰሩም ሰዎች በድፍረት ወደዚህ የመጡ የመስበክ የማገልገል ድፍረት የላቸውም። ምክንያቱም አካባቢው በሙስሊሙ ማህበረሰብ እንትን የተባለ ስለሆነ የተሸፈነ ስለሆነ ይከብዳልና ፍርሃትም ስላለና በዛ ውስጥ ሆነ ጌታን ማግኘት እድል ነው። እስቲ ጌታን እንዴት እንዳገኘህና ደግሞም ጌታን ካገኘ በኋላ የት ቸርች ስታገለግል እንደነበረ አጠር አድርገህ ለተመልካቾቻችን ብታቀርብ። ክብር ለጌታ ይሁን። ጌታን ያገኘሁበት አጋጣሚ በጣም ምናልባት እንደነገርኩ ሌላ በቴስቲሞኒ ወይ በህይወት ምስክርነት ደግመን እንገናኛለን ብዬ አስባለሁ። እግዚአብሔርም ስለተናገረኝ ያን ምስክርነት ሰጣለሁ። ጌታን ከማግኘቴ በፊት በብዙ በጨለማ ስርዓት ውስጥ የነበርኩ በብዙ የጨለማ ሲስተም ውስጥ ወይም በዛኛው ዓለም በክፉ ስርዓት ውስጥ የነበርኩ እግዚአብሔር ግን ነፃ ያወጣኝ ወንድም ነኝ። በዩኒቨርሲቲ ህይወትም ከዛ በኋላም ባለው በተጽዕኖ ውስጥ የነበርኩ ነገር ግን የእግዚአብሔር ቃል የማይሰብረው የለም፣ እግዚአብሔር ቃል የማያንበረክከው የለምና ያገኘሁበት አጋጣሚ ምናልባት ድንገት በመናገር ካለብኝ በአጭሩ አንዲት እህት ነች። ምናልባት ድንገት አንድ ቀን በዛኛው እንደነገርኩ ኦርቶዶክስ ቤት ነው ወይስ ኦርቶዶክስ ቤት ነው ተወልጄ በእነ ቤተሰቦቼ ኦርቶዶክስ ናቸው። በዛ ኦርቶዶክስ ቤት ውስጥ እያለው ነው ግን ያው ኦርቶዶክስ ውስጥ ብኖርም ግን ኦልሞስት በክፉ መንፈሳዊ አሰራር ውስጥ ነበርኩ። ያው ምናልባት ሰፊ ስለሆነ ብዙም በሌላ ጊዜ በደንብ ስለምናገረው በዛ ውስጥ እያለው አንድ እህት መታ አላስታውሳለሁ፣ እንደ ትናንት ነው ማስታውሰው። ምናልባት ኢንካውንተሮችን አትረሳም እና ድንገት አንድ እህት መታ ኢየሱስ ይወድሃል አለችኝና እንዴት ሊወደኝ ይችላል አልኩ። ምክንያቱም መሰራው ስራ ወይም ያለሁበት የጨለማው አሰራር ውስጥ ነበርኩና በጣም አውቄው መንቀሳቀስበት የጨለማው አሰራርና በዛ ውስጥ ሆኜ እንዴት እግዚአብሔር ሊወደኝ ይችላል የሚለው ነገር ጥያቄ ሆነብኝ። ከዛ በኋላ ነው ይሄ ኢየሱስ ማን ነው የሚለውን ለማወቅ
እየጓጓ የመጣሁት። ከዛ በኋላ ነው እግዚአብሔር ምሕረት አድርጎልኝ በድንቅ አጠራሩ እንደጠራን ሁላችንንም እኔም ወደ መንግስቱ ጠራኝ። አሁን ደግሞ አገልጋይ ያደረገኝና በጣም ሰፊ ነው። በቅርቡ የህይወት ቴስቲሞኒ እንሰጣለሁ፣ ብዙዎች ይማሩበታል ብዬ አስባለሁ። እንደዚህ ነው ጌታን ያገኘሁት ባጭሩ። በጣም ደስ ይላል። እንግዲህ የብዙዎቻችን ባክግራውንድ ኦርቶዶክስ ቤተክርስቲያን ነው አይደለ? እውነት ነው ያደግንበት። እኛም ከቅርብ ጊዜ በፊት በዚህ ሐሳብ እንዴት ኦርቶዶክስ ቤት እንደነበረ ምስክርነት ሰጥተናል። ብዙዎች ተምረውበታል፣ ብዙዎችም ተለውጠውበታል። አንተም ደግሞ የህይወት ምስክርነትን ለብዙዎች ስለሚጠቅም አንድ ቀን ታቀርብልናለህ ብዬ ተስፋ አደርጋለሁ። ወደ ጌታ ከመጣ በኋላ የት ነበር ስታገለግል ነበረው? አገልግሎቴን የቀጠልኩ ዊነርስ ቻፕል የምትባል ቤተክርስቲያን ለኔ እናት ቤተክርስቲያን ነች። እግዚአብሔር ቃል እንድማር በጣም ጌታ ረድቶኛል፣ አገልግሎት እንድለማመድ። ከዛም አልፎ እግዚአብሔር ሌሎች ቤተክርስቲያኖች እንደ ቤተክርስቲያኖች ወጣቶችም ስላለው ብዙ ህብረት አድርግ ነበረ። ከዛ ባለፈ አገልግሎትም እግዚአብሔር ረድቶኝ እዛው ማገልገል ጀመርኩ። ደህንነት አስተምር ነበረ፣ ታዳጊዎችን እመራ ነበረ፣ ወጣቶችን እመራ ነበረና እግዚአብሔር በብዙ አገልግሎትን ሲያስተምረኝ ነበረ። ከዛም ባለፈ እግዚአብሔር መንፈሳዊ አባትም ሰጥቶኝ ነበረ። ምናልባት በዚህ አጋጣሚ ላመሰግነው እፈልጋለሁ። በጣም ህይወቴ ላይ ተጽዕኖ ስለሰራ ማለት ነው። ከቤተክርስቲያን ባለፈ በጓዳ በጣም የእግዚአብሔርን ቃል እንድማር እንዲሁ መንፈሳዊ ነገሮችን እንድለማመድ ያደረገኝም እግዚአብሔር ወንድም ሰጥቶኝ ነበረ። በዛ ሁኔታ ውስጥ እያገለግልኩ ነበረ። እሺ ደስ ይላል። አማንዬ ከቅርብ ጊዜ ወደዚህ ነው እኔም በደንብ ያወቅኩ፣ በተለይ በቲክቶክ ላይ። አሁን የምታገለግለው ዊነርስ ቻፕል ላይ ነው ወይስ ወደ ሌላ ሙቭ አድርገሃል? አሁን የማገለግለው ቴቴልስታይ ወይም ተፈጸመ በሚል ሚኒስትሪ ውስጥ በጣም በተወደዱ ወንድሞች ተከብቤ፣ ኢየሱስ ጌታ ነው፣ እግዚአብሔር የሰጠኝ ወንድሞች ናቸው። ከነሱ ጋር ሆኜ በቴቴልስታይ ሚኒስትሪ ውስጥ ወንጌልን እናገለግላለን። በገጠር፣ በከተማ፣ በማረሚያ ቤቶች፣ ቤተክርስቲያን ባልደረሰችባቸው ቦታዎች፣ ቤተክርስቲያን ባልተተከሉ ቦታዎች፣ ያው ጳውሎስ እንደሚለው ማንም ባልመሰረተው መሰረት ላይ መሰረታለሁ እንዳለው እግዚአብሔር ረድቶ በጣም እግዚአብሔር ልብ ያላቸው በጣም እግዚአብሔር የሚወዱ አገልጋዮች ባሉበት ስር ሆኜ በቴቴልስታይ ወይም ተፈጸመ በሚል ሚኒስትሪ ውስጥ እያገለገልኩ እገኛለሁ። ከዛ ባለፈ ሶሻል ሚዲያ ላይ እግዚአብሔርን ቃል ዕውቀት ይዘን ያው እየቀረብኩ ነው። እንደዛ እያገለገልኩ ነው ያለሁት። ኦኬ። እኔም ያወቅኩ ያው በቴቴልስታይ ቤተክርስቲያን ስለሆነ ስታገለግል ነው ማለት ነውና ይሄ የወንጌል አገልግሎት የተልእኮ አገልግሎት ላይ በጣም በትኩረት እየሰራችሁ እንደሆነ እመለከታለሁ። ስለዛ እስቲ አንዳንድ ሀሳቦችን ብታካፍል። ምክንያቱም ወደ ደቡብ አላቀም በቃ ወጣ ብላችሁ ብዙ ቦታ ላይ ወንጌልን ስትሰሩ እመለከታለሁ። እንዲያውም አንድ ጊዜ እንዲያውም የሞተር አደጋ እንኳን በወንድሞች ላይ ደርሶ አይቻለሁ፣ በጣም ለወንጌል ስታገለግሉ ማለት ነው። እና እስቲ በወንጌል አገልግሎታችሁ ላይ የመልካም የምትለው ወይም ደግሞ መጥፎ የምትለው ጎኑ እስቲ ምንድን ነው? ለምሳሌ ወንጌል ስታገለግል መከራ እንዳለ ግልጽ ነው። በዛውም ደግሞ ጥቅምም አለው፣ ከጌታ የምታገኘው ክብርም አክሊልም አለ። እስቲ በዚህ ዙሪያ የተወሰነ ሀሳብ ብትሰጠን። ክብር ለጌታ ይሁን። ስለጠየከኝ ይህን ጥያቄ ደስ ይለኛል። ምክንያቱም የህይወት የምኖርለት ብዬ የያዝኩት የህይወት መርህ ስለሆነ ማለት ነው። ያው ወንጌል የገባንን ነው የምንናገረው፣ የተደረገልን ነው። መጽሐፍ ቅዱሳችንም ሲናገር በጎነቱን ትናገሩ ዘንድ የተጠራን ትውልድ መሆናችንን ይናገራል። ስለዚህ እኛ የምንሰራው ወይም ወንጌል ስርጭታችን ወይም የሚሆነው በአብዛኛው ከተማም ላይ እንሰራለን፣ ግን ወደ ገጠር ገብተን ነው። ስፔሻሊ ጌታ ኢየሱስ ክርስቶስን ያልሰሙ ወገኖቻችን እንዳውም በቅርብ ወደ ደቡብ ኦሞ ወደ ጊሻ ሉቃ የሚባል አካባቢ ላይ ቤተክርስቲያን እዛም ሰርተናል። በጣም የሚገርምህ በጣም ወደ ውስጥ እየገባን ስንመጣ ወንጌል የደረሰባቸው ቦታዎች አሉ። በጣም ወደ ውስጥ እየገባን ስንመጣ ኢቭን ክርስቶስን ሰምተው የማያውቁ ሰዎች ያሉበት ቦታ ላይ ነው የገባ ነው እና ለሄ ለኛ ደስታ ነው። ምክንያቱም የሰማይ ደስታ በምድር ላይ የሰዎች አንድ ሰው ወደ እግዚአብሔር መንግስት መቀላቀል ነው። አንድ ሰው ንስሐ መግባት በሰማይ ደስታ ብቻ ሳይሆን ታላቅ ደስታ ነው ይላል እና ያንን በማገልገላችን ደስ ይለናል። ምንድነው ያለው ነገር
በምንሄድበት ጊዜ ያው ብዙ ቻሌንጆች አሉ። አንዳንዴ ማህበረሰቡን መመሳሰል አለብህ። ያው ብዙዎቻችን ከተማ ነው ተወልደን ያደግነው። እኔ እንደነገርኩ ድሬዳዋ ነው ተወልጄ ያደግኩትና ካልቸር አለ። ሰዎች ደግሞ ካልቸሩን ካልተቀበላክለት ያንን ይዘህ የመጣኸውን መልእክት ላይሰማ ይችላል እና ብዙ ፐርሰናሊቲም ትንሽ ሲቸገርበት የነበረው ካልቸሩን መልመድ አቅቶኝ ያው እዛ ያለውን ነገር መልመድ አቅቶኝ ያ አንዳንድ ቻሌንጅ ሊሆን ይችላል። መንገድ ላይ እንደ ድንገት እንዳውም በአክሲደንትም አጋጥሞን ነበረ እና ብዙ አይነት ቻሌንጆች አሉ። ከዛ በላይ ግን እዛ ጋር የምናገኘው ደስታ፣ እዛ ጋር የምናገኘው ሰላም ይዘነው የምንሄደው ወንጌል ደግሞ ታማኝ ነው። እንደምታውቀው የእግዚአብሔር ቃል እግዚአብሔር ነው ራሱ ማንንም ያንበረክካል። የኛን ሰምተው ሳይሆን የእግዚአብሔርን ቃል ሰምተው ሰዎች ወደ እግዚአብሔር መንግስት ይገባሉና ከምንም በላይ ደስተኞች ሆነን ነው ወደዛ የምንሄደው። እንደነገርኩ ብዙ አይነት ቻሌንጅ ሊኖር ይችላል። ብዙ ያው ገጠር ስትሄድ ብዙ ከዚህ ሄደ ነው ፋይናንስ ችግር ሊኖር ይችላል። ግን እግዚአብሔር ይመስገን ብዙ ኢትዮጵያ ላይ ከኢትዮጵያ ውጭ ያሉ ሰዎች ለወንጌል ልብ ያላቸው ሰዎች አሉና እነሱም አብረውን እየሆኑ አብረን ወንጌልን እየሰራን እንገኛለን። ሁሉም ደግሞ እኔ በዚህ አጋጣሚ ማለት የምፈልገው የተሰጠን ዘመንና ጊዜ አለ። በዚህ የተሰጠንና የዘመን ጊዜ ላይ የእግዚአብሔር መንግስት ወንጌል መስበክ አለብን ብዬ አስባለሁ። ሁላችንም አገልጋይ ስለሆነንና ስለጠየቀኝ ደስ ብሎኛል። ይሁን። እሺ አማንዬ፣ እንግዲህ እግዚአብሔር ይባርክ። እንግዲህ በወጣትነት ዘመን ጌታን እንደማገልገል ትልቅ ነገር የለም። እኔም ደግሞ ያ ዕድል ተሰጥቶኝ እኔም በዛ ወንጌል አገልግሎት ውስጥ ነው ያለሁትና ሌሎችም ይሄን የምትመለከቱ ወንድሞቻችን ጊዜው አጭር ነው፣ ዘመኑ አልቋል። ካመንበት ጊዜ ይልቅ ደግሞ መዳናችን ወደኛ ቀርቧል ይላል ጳውሎስና ባገኘነው አጋጣሚ ወንጌልን ብናገለግል የሰዎችን መዳን ብናፋጥን ጳውሎስ እንዳለው የማስታረቅን ቃል በእኛ አኖረ እኛም ከእግዚአብሔር ጋር ታረቁ ብለን ስለ ክርስቶስ እንማለዳለን ይላልና እያንዳንዳችን ጌታ ኢየሱስ ክርስቶስን ካመንን በኋላ የማስታረቅ ቃል አለን። ሰዎችን ከእግዚአብሔር ጋር የማስታረቅ የማማለድ ስራ የኛ ኃላፊነት ነው፣ በህይወት ያለን ቅዱሳን ማለት ነው። ስለዚህ ይሄንን ሁላችሁም በትኩረት እንድትሰሩበት ወንድማዊ ምክሬ ነው። እንግዲህ ዛሬ በስፋት ከወንድሜ አማኒ ጋር የምንወያይበት ሐሳብ ምንድነው? እንግዲህ በዘመናችን ያው በጳውሎስም ዘመን ብንመለከት የጸጋ ወንጌል ሰባኪ በሆነው ጳውሎስ ላይ የነበረ ብዙ መከራ ፈተና አለ። እሱም ደግሞ ፈተናው ከማያምኑ ዘንድ ሳይሆን ከሚያምኑት ከወንድሞቹ ዘንድ እጅግ በጣም ትልቅ ፈተና አለ። ዘንድሮም ጸጋን የሚሰብኩ ወንድሞች ጸጋ የሚሉ በመድረኮቻቸው ላይ አብዛኛውን ጊዜ ስለ ጸጋ የሚያወሩ ሰዎች ሁልጊዜ የሚነሳባቸው ጥያቄ አለ። ከምን አይነት ጸጋን እንደሚገባ ካልተረዱ አገልጋዮችና የህግ አገልጋዮች ከሆኑት ዘንድ እናንተ ጸጋ የምትሉ ሰዎች ኃጢአትን ታበረታታላችሁ፣ ለኃጢአት እድል ፋንታ ይሰጣል ትምህርታችሁ የሚል ጥያቄ ይነሳልና በመጀመሪያ ደረጃ እንደዚህ የሚሉት ሰዎች ስለ ጸጋና ስለ መዳን ትክክለኛ መረዳት ስለሌላቸው ነው ብዬ አምናለሁ። እና እስቲ ዛሬ ከመዳን ጀምረን እንነሳ። ሰው መዳን የሚችለው በምን አይነት መንገድ ነው? ሰው ዳነ የሚባለው ምን ሲያምን ነው? እሱን ሐሳብ እሱም አማንም የተወሰነ ሐሳብ ይሰጣል፣ እኔም የራሴን ሐሳብ አቀርባለሁ። በዚህ ሐሳቦች ዙሪያ በስፋት በጥልቀት እንወያያለን። እሺ አማንዬ፣ በዚህ ሐሳብ ዙሪያ ምን ትላለህ? ያው በቤተ ክርስቲያን ብዙ ክርክር በሚያመጡ በቤተ ክርስቲያን ብቻ ሳይሆን በዚህ ባለንባት ምድር ላይ ብዙ ክርክር የሚያመጡ ነገሮች ከጀርባቸው የሆነ እውነታ አለ እንዳለ ያሳያል። አሁን በዚህ ዘመን ላይ በቤተ ክርስቲያንም ሆነ ከቤተ ክርስቲያን ውጪ በጣም የሚያከራክሩ የሚያጨቃጭቁ ነገሮች አንደኛው መዳን ነው። ከመዳን ባለፈ ስለ ምልጃ ነው። ከምልጃ ባለፈ የክርስቶስ ቤዛነት ነውና እነኚህ ነገሮች እንደ ቀላል የምናያቸው ነገሮች አይደሉም። ሰይጣንም ሆነ ብሎ እነኚህ ነገሮች ላይ ሰዎች ዕውቀት እንዳይኖራቸው በጣም ቤተ ክርስቲያንና ከውጭም ከውስጥም ሆኖ እየሰራ ይገኛል። ስለዚህ እነኚህ ነገሮች እንደ ቀላል የምናያቸው ነገር አይደለም። መዳን እንደሚታወቀው በክርስቶስ የምናገኘው እግዚአብሔር ነፃ ስጦታ ነው። ለሰዎች እግዚአብሔር መዳንን ከቅድመ ዓለም በፊት ያዘጋጀው ከአዳም በፊት የነበረ የእግዚአብሔር ሐሳብ ነው። ሰዎች በመሃል ካጡት በኋላ ያንን በቤዛነቱ መልሶ ለሰዎች የሰጠው የእግዚአብሔር እውነት ነው። ስለዚህ መዳን በክርስቶስ ነው፣ ምንም ጥያቄ የለውም። ሁሌ የምንሰብከው የእግዚአብሔር ቃል ዕውቀት አለ። በዮሐንስ ወንጌል 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል ይላል። በቃ እንዲሁ እግዚአብሔር ወዶን የሰጠን የሰው ልጆች መዳን ወይም የዘላለም ሕይወት
መሆኑን ይናገራል። ሰው ስለዚህ ስለ መዳን በደንብ ማውራት አለብን። ስለ መዳን ሰዎች ቤተክርስቲያን በደንብ ማስተማር ይኖርባታል። ምክንያቱም በጣም ትልቅ ኮንፊውዥን ስላለ ማለት ነው። ምንድነው ስለ መዳን ላይ ሰዎች ትክክለኛ የሆነ እምነት ወይም ደግሞ መረዳት ከሌላቸው በትክክለኛ መሰረት ላይ አልተመሰረቱም ማለት ነው። ምክንያቱም እምነት ከመስማት አይደለ? መስማትም በእግዚአብሔር ቃል ነው አይደለ? ስለዚህ ሰው ደግሞ የሚድነው ሲሰማ አይደለ? ስለዚህ ያ መጀመሪያ የሚሰማው ቃል ከዛ በኋላ ላለው መንፈሳዊ ህይወት መሰረታዊ ነገር ነው ማለት ነው። ገባ? ሰዎች እንዲያውም 30 ዓመት 25 ዓመት ያገለገሉ አንዳንድ ሰዎችን አይተናል። በጣም በብዙ ህዝብ ዘንድ የተከበሩ የተወደዱ ሰዎች። እነኛ ሰዎች እንኳን አንዴ ድኛለው ብሎ ነገር የለም። ከዳንክ በኋላ መዳንን ሙሉ የምታደርገው በሂደት ነው እያሉ በድፍረት በክርስቶስ መስቀል ላይ ተቃዋሚ ሆኖ ሲነሱ እየተመለከተን እንገኛለን። የዛ ነገር ምክንያቱ ምንድነው? ስለ መዳን እንኳን ትክክለኛ መሰረትና እምነት ሊኖራቸው ይገባል። መጽሐፍ ቅዱስ ሲናገር ኤፌሶን መጽሐፍ ምዕራፍ 2 ከቁጥር 5 እስከ 11 ድረስ ከክርስቶስ ጋር በሚመጡ ዘመናትም የጸጋውን ክብር ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን፣ ከእርሱም ጋር ደግሞ በቀኙ አስቀመጠን ካለ በኋላ ይህም ይላል ማንም እንዳይመካ ከስራ አይደለም፣ ጸጋው በእምነት አድኗቸዋል፣ ይህም ከእናንተ አይደለም ይላል አይደለ? ስለዚህ እኛ የዳነው ጸጋው ያዳነን በእምነት ነው። ይሄ ደግሞ ማንም እንዳይመካ ከስራ አይደለም ማለት ካንተ አስተዋጽኦ ወይም ደግሞ ያንተ ተጨማሪ ምንም ነገር ለመዳነ ያዋጣው ወይም ደግሞ ያበረከትከው ምንም ነገር የለም እያለ ነው። ስለዚህ አሁን መዳንን በክርስቶስ አግኝቼ እኔ ሙሉ የማደርገው አይደለም ማለት ነው። ገባ? ወንጌል የጸጋ ወንጌል ላይ ሰዎች የክርስቶስ ተቃዋሚ ሆኑ የሚባለው ወይም ደግሞ ጨመርክ የሚባለው ወይም ደግሞ ልዩ ወንጌል ሰበክ የሚባለው የኢየሱስን መስቀል ስላልሰበክ አይደለም። የክርስቶስን ሞትና ትንሣኤ ስላልሰበክ አይደለም። የክርስቶስ ሞትና ትንሣኤ ላይ ተጨማሪ ነገር ስታመጣ ነው ልዩ ወንጌል የሚባለው። በመሰረቱ ጳውሎስ የእውነትን ቃል ቀላቅለው እንደሚሸቃቀጡት እንደሌሎች አይደለንም ሲል ወንጌል አይቀላቀልም ነው እንጂ ወንጌል አልተሰበከም እያልን አይደለም። አሁን መጽሐፍ ቅዱስ ወንጌልን እንዳንቀላቀለው ነው። ከምን ትምህርት ጋር? ከሕግ ትምህርት ጋር እንዳንቀላቀለው፣ ሁለተኛ ከኛ ድካም ከኛ ጥረት ጋር እንዳንቀላቀለው መጽሐፍ ቅዱስ እጅግ አብዝቶ ያስጠነቅቀናል ማለት ነው። ቀደም እንዳልከው መዳን እግዚአብሔር ከዘላለም ዘመናት በፊት ለክብራችን ሰውሮት የነበረ ሚስጥር ነው። በሁለተኛ ጢሞቴዎስ 1:9 ላይ ያዳነን በቅዱስም ማጠራር የጠራን እግዚአብሔር ነውና ይህም እንደ ራሱ ሐሳብና ጸጋ መጠን ነው እንጂ እንደ ስራችን መጠን አይደለም። ይህም ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን፣ አሁን ደግሞ በመድኃኒታችን በኢየሱስ ክርስቶስ መገለጥ ታየ ይላል ጳውሎስ። ስለዚህ ከዘላለም ዘመን በፊት የተሰጠን ነው አሁን በክርስቶስ የተገለጠው ማለት ነው። ስለዚህ በክርስቶስ የተገለጠው ስራ ለኔና ለአንተ ከዘላለም ዘመን በፊት የታሰበልን ነው እንጂ የኔና ያንተ ስራ ተጨምሮበት ቢሆን ኖሮ ከዘላለም ዘመን በፊት የታሰበ አይሆንም ማለት ነው። ስለዚህ በደንብ ልናስተውል የሚገባው አሁን የተገለጠው የእግዚአብሔር ጸጋ አንደኛ ቆሮንቶስ 1 ቁጥር 30 ላይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈ ጽድቃችን፣ ቅድስናችን፣ ቤዛነታችን የተደረገልን በክርስቶስ ኢየሱስ በእግዚአብሔር ዘንድ ነው ይላል። አየህ፣ ጽድቃችን፣ ቅድስናችን፣ ቤዛችን ኢየሱስን ያደረገው እግዚአብሔር ነውና የሚመካ በማይመካ በእግዚአብሔር ይመካ ነው። ስለዚህ መዳንን ስናስብ የኛ ስራ፣ የኛ ድካም፣ የኛ ልፋት የለበትም። ይልቁንም ደግሞ መዳኔን ሙሉ አደርገዋለሁ፣ እንዲያውም መዳኔን እጠብቀዋለሁ ብለህ እንኳን የምታስብ ከሆነ የዘላለምን መዳን ወይም ደግሞ የክርስቶስን የመስቀል ስራ እያክፋፋ ነው። ምክንያቱም እግዚአብሔር ሲያድንህ አንተን ተማምኖ ስላልሆነ፣ አንተን ሲያድንህ ከዚህ በኋላ አማኑኤል ኃጢአት አይሰራም ብሎ ተማምኖብህ አይደለም ያዳነህ፣ ራሱን ታምኖ ነው ያዳነህ። ራሱን ታምኖ ነው። ለምሳሌ አንደኛ ቆሮንቶስ መጽሐፍ ምዕራፍ 1 ቁጥር 5 እስከ 11 ድረስ ስታነበው ወደ ልጁ ወደ ክርስቶስ ኢየሱስ ኅብረት የጠራችሁ እግዚአብሔር የታመነ ነው ይላቸዋል ጳውሎስ የቆሮንቶስ አማኞችን። የቆሮንቶስ አማኞች በምን ውስጥ ነው ያሉት? በኃጢአት ውስጥ አይደለ? ግን ወደ ልጁ ወደ ክርስቶስ ኢየሱስ ኅብረት የጠራችሁ እግዚአብሔር ምን ያለ ነው? የታመነ ነው። ለምን? የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ በእርሱ ፊት ያለ ነቀፋ እንድትሆኑ እስከ ፍጻሜ ድረስ ያጸናችሁ ዘንድ አንድም የጸጋ ስጦታ አይጎድልባችሁ። አየህ፣ ስለዚህ እግዚአብሔር እኔና አንተን ሲያድነን ወይም ሌሎችን ሲያድን ኃጢአት እንደማንሰራ እርግጠኛ ሆኖብን ተማምኖብን ሳይሆን ራሱን ተማምኖ ነው ወደ ልጁ ወደ ክርስቶስ ኢየሱስ ኅብረት
የጠራችሁ እግዚአብሔር እሱ ምን ያለ ነው? የታመነ ነው። ስለዚህ አሁንም እኛ መዳን በእኛ ስራ ላይ የተደገፈ አይደለም። መዳንን እኛ የምናስጠብቀው ተራ ነገር አይደለም። የክርስቶስን የመስቀል ስራ የቤዛነት ስራ የጠየቀ ትልቅ ነገር ነውና ሰዎች መዳንን ከራሳቸው መለየት አለባቸው ብዬ አስባለሁ። እነሱ የሉበትም እና በዚህ ሐሳብ ላይ የምትጨምረው ካለ መልካም፣ ከሌለ ደግሞ እንቀጥላለን ማለት ነው። አዎ ዮኒዬ እንዳልከው ነው። የመዳን ጉዳይ ስፔሻሊ ቤተክርስቲያን ላይ እንዳውም ብዙ ጥያቄ ላይኖር ይችላል። ምናልባት ወደ ውስጥ ስንገባ እናወራበታለን። መዳን ይወሰዳል አይወሰድም፣ ወደ ውስጥ እናወራበታለን። ምናልባት ይሄ ጥያቄ የመጣው ከቤተክርስቲያን ውጪ ያሉ ሰዎች መዳንን በህግ ስራ መጽሐፍ ሲናገር ማንም በህግ ስራ መጽደቅ ቢፈልግ ከክርስቶስ ተለይቶ ከጸጋው የተጣለ ወይም የራቀ እንደሆነ እንዳውም እንግሊዘኛው በጣም ዲፓርት ያደረገ እንደሆነና ከክርስቶስ የተለየ ነው። ሰዎች በህግ ስራ ለመዳን ሲያስቡ በቃ እግዚአብሔር ወይም ክርስቶስ ኢየሱስ አታስፈልገኝም እያሉ ነው። በመጽሐፍ ቅዱሳችን ላይ በአንደኛ ዮሐንስ ምዕራፍ 5 ከ11 ጀምሮ ሲናገር እግዚአብሔር የዘላለም ህይወትን እንደሰጠን ይላል። ይህም ህይወት በልጁ እንዳለ ምስክር ይሄ ነው ይላል። አሁን ለምሳሌ ሰዎች ሲሞት ወዴት ነው የምትሄደው ብለህ ስጠይቃቸው እግዚአብሔር ያውቃል ይላሉ። እግዚአብሔር ግን ኖ የዘላለም ህይወትን ሰጥቻለሁ ብሏል። ይህም ህይወት ያለው ደግሞ በልጁ ነው ይላል። ከዛ በኋላ ነው ቁጥር 12 ላይ ልጁ ያለው ህይወት አለው ይላል። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ካለ መዳንን አግኝተሃል። በቃ የዘላለም ህይወት አለ። ለዚህ ነው ልጁ የሌለው ደግሞ ህይወት የለውም ይላል። ስለዚህ መዳን የማያጨቃጭቅ የማያከራክር ሰው ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ ከተቀበለ የሚያገኘው እውነት ነው። ይሄን ለማለት ፈልጋለሁ። ስለዚህ እንግዲህ መዳን የሚገኘው በክርስቶስ የመስቀል ስራ የቤዛነት ስራ ነው። የኛ አስተዋጽኦ የለበትም። ክብር ለኢየሱስ ይሁን። በእኔና በአንተ ድካም አይደለም። ሌሎችም መዳን የሚፈልጉ ይህንን ፕሮግራም የሚከታተሉትን ወንድሞቻችን የእናንተ ድካም የእናንተ ጥረት አያስፈልግም። ነገር ግን ከዳንን በኋላ ነው አሁን ችግሩ። ብዙ ጊዜ ውጪ ኢየሱስ ያድናል ብለን እንጠራውና ቸርች ከመጣ በኋላ ደግሞ አይ አላለቀም ጉዳዩ ይለዋል። አንተ ሳትሰራ አንተ ሳትጠብቀው የሚፈጸም መዳን የለም። ስለዚህ አንተ ነህ በሂደትም ሙሉ የምታረገው። ዝም ብዬ ኃጢአት እየሰራው እኖራለሁ ብትል ትጠፋለህ የሚል ትምህርት ደግሞ አላቸው አንዳንድ ሰዎች ማለት ነው። ወንጌላችን ኃጢአትን የሚያበረታታ እንዳልሆነ በግልጽ ያስቀምጣል። ይልቁንም እንዲያውም ኢየሱስ ክርስቶስ በመስቀል ላይ የሞተበት ዋነኛ ጉዳይ ሮሜ መጽሐፍ ምዕራፍ 6 ላይ ኢየሱስ ክርስቶስ ስለ ኃጢአት በኃጢአት ምክንያት አንድ ጊዜ ሞተ ይለናል። ስለ ኃጢአት በኃጢአት ምክንያት ለምን? የኃጢአት ደሞዝ ምን ስለሆነ? ሞት ስለሆነ ኢየሱስ የከፈለው ዋጋ የኃጢአት ነው። የኃጢአት ብቻ አይደለም። አንዳንዶች እንደሚያስቡት የአንዳንዱን ኃጢአቴን ዋጋ አይደለም የከፈለልኝ። ተለይቶ ይሄኛው ኃጢአትማ ከኔ ደም አቅም በላይ ነው፣ ይሄ ኃጢአትማ ማን ካንተ የክርስቶስ የመስቀል ስራ ሊያሸንፉ አይችልም፣ ይሄ ገዘፍ ያለ ነው፣ ለአይምሮ ይከብዳል የሚባል ኃጢአት አይደለም። ኢየሱስ ለየትኛውም ኃጢአት ነው የሞተው። የኢየሱስን ደም የኢየሱስን የትንሣኤውን ኃይል የሚያሸንፍ ኃጢአት የለም፣ እኔ እንደሚገባኝ ማለት ነው። ስለዚህ ሰው ጸጋን ሲሰብክ ለኃጢአት ያበረታታል የሚለው አማርኛ ራሱ ክላሽ ያደርጋል። ጸጋ ሲባል ኃጢአት የሚባል ነገር የለም፣ ኃጢአት የሚባል ነገር አይታሰብም ማለት ነው። ስለዚህ ነገር ግን ሰዎች ከዳኑ በኋላ እንዴት በኃጢአት ጸንተው ሊኖሩ ይችላሉ? ወንጌላችን ኃጢአትን አያበረታታም። ነገር ግን ደግሞ ሁሉም ሰው ከዳነ በኋላ ኃጢአትን ተቶ ከኃጢአት የተለየ ህይወት ይኖራል ማለት ደግሞ አይደለም። በመጽሐፍ ቅዱሳችን በወንጌል እምነት ውስጥ ወይም ደግሞ በአንድ ሰው ልክ እንደተወለደ መንፈሳዊ ወይም ደግሞ አዋቂ ልጅ ነው፣ ህፃን ልጅ ነው፣ እየወደቀ እየተነሳ እየሳተ ነው የሚያድገው ማለት ነው። በክርስትና ህይወት ውስጥ እንደዚህ እንደ ሮቦት አይነት ህይወት አለ ማለት ሰው ከዳነ በኋላ ኃጢአት ላይ ሰራ ይችላል ብለህ ታስባለህ? በሁለተኛ ደረጃ ደግሞ ኃጢአት የሚሰራበት ምክንያቱ ምንድነው? በኃጢአት ጸንቶ ሊኖር የሚችልበት ሰው ከዳነ በኋላ በኃጢአት ሊወርቅ የሚችልበት ምክንያቱ ምንድነው ብለህ ታስባለህ ማለት? ክብር ለጌታ ይሁን። በጣም ብዙ ሰዎች ከሚጠይቁኝ ጥያቄ ውስጥ አንዱ ነው። ብዙ ሰዎች አይ ቲንክ ጥያቄ ያላቸው እስከ ዳኑበት ጊዜ ያለው እሺ ክርስቶስ አጥቦታል ወይም በመስቀሉ ስራ ተሰርዮልኛል ወይም ጌታን እጄን አንስቼ ስቀበል ድኛለሁ ብለው ያስባሉ። አሁን ከዚህ በኋላ የምሰራው ስራ ደግሞ እኔ ነኝ የሚሉት ነገር አለ። ይሄ ድነትን ሙሉ ያደረገው ኢየሱስ ክርስቶስ አንተም እንደተናገርከው እኔ ኢየሱስ ክርስቶስ ሞቷል ብዬ ማስበው ለትናንትና ለአሁን ለዘላለም ላለው ኃጢያቴ ነው። ደሙ አሁንም ያስተሰርያል። ባይዘዌ አማላጅ የሚያስፈልገውም ለዛ ነው።
ኢየሱስ በአብ ቀኝ ሆኖ ስለኛ አሁን የሚማልደው እንደምንስት ስለሚያውቅ ነው፣ ወይም እንደምንደክም ስለሚያውቅ ነው። ጠበቃ ያስፈልገን እንደምንደክም ስለሚያውቅ ነው። ስለዚህ ኢየሱስ ክርስቶስ ደሙን ይዞ በአብ ቀኝ አሁን ስለኛ ይታያል። ሰዎች አንስትም አይደለም። ኃጢአት የምንሰራባቸው ብዙ ምክንያቶች አሉ። እንደምታውቀው በገላትያ መጽሐፍ ላይ ሲናገር የስጋ ስራ የሚባል አለ። የተሸከምነው ስጋ ገና በክርስቶስ መምጣት ዳግም መምጣት የሚዋጅ ስጋ ስለሆነ የስጋ ስራም የተገለጠ ነው ይላል። ይሄ ዝሙት ምናምን እያለ የሚገልጻቸው አሉ። መልካሙ ዜና ደግሞ እኛ ውስጥ የገባ የቅድስና መንፈስ አለ። ከዛ በላይ ማለት መፈልገው በቲቶ መጽሐፍ ምዕራፍ 2 ላይ በጣም የምወደው ቃል አለ። ጸጋው በእምነት እንዳዳነ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ ይላል። ይሄን ለማለት ፈልጋለሁ። ጸጋ የምንድንበት የምንኖርበትም የእግዚአብሔር ስጦታ ነው። ኢየሱስ ጌታ ነው። ስለዚህ በጸጋው ድነናል፣ በጸጋው አምነን ድነናል። ጸጋው ከእግዚአብሔር የሆነ እግዚአብሔር ቤዛነትን አስገኝቶናል። ይሄ ጸጋ ደግሞ እስከ ክርስቶስ ምጽአት እንደሚያመጣን ይናገራል። ላንብበው ይሄን ቃል በጣም ደስ ይለኛል። ቲቶ 2:11 ላይ እንዲህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። አስብ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ማለት በእንግሊዝኛው አንሜሪት ፌቨር፣ የማይገባ ከእግዚአብሔር የሆነ ሞገስ ነው። ኢየሱስ ጌታ ነው። ያው እንደምታውቀው ሕግ የተገባ ሞገስ ነው፣ ጸጋ የማይገባ ሞገስ ነው። እንደምታውቀው ሕግ አድርግ ይደረግልሃል ነው። ለዚህ ነው በመጽሐፍ ቅዱሳችን ላይ ሮሜ 10 ላይ ስትናገር ሰዎች ሁሉ በሕግ ስራ እንዲጸድቁ እግዚአብሔር ፈቅዶ ነበረ፣ ግን ማንም አልቻለም። በጣም አንዳንድ ሰዎች እኔ ሕግን እጠብቃለሁ ይላል። ሲጀምር ለአይሁድ እንደተሰጠው ግን እስቲ ሕግ እንኳን ብትል ዝም ብለህ ብትል ሀበሻ ያው እኔ መስራት ወዳለሁ ስለሚል 10 ትእዛዛት እንኳን ንገረኝ ብትለው አያውቀውም። ማታቀውን ፈጽመዋለሁ እንዴት ትላለህ? ስለዚህ ሁሉም ከሕግ በታች አስቀምጦ በቃ ሰዎች ሁሉ በሕግ መዳን አይችሉም ማለት ነው። እግዚአብሔር ጸጋ የሚባል በአዲስ ኪዳን ትልቅ ብርሃንና ሕይወት የሆነን ሰጠው መጣ። ለዚህ ነው ኢየሱስ ክርስቶስ ሲመጣ ጸጋና እውነትን ተሞልቶ ነው የመጣው። ኢየሱስ ጌታ ነው። ያው በምድር ላይ እንደምታውቀው ሰዎች ሁለት ነገር ያስፈልጋቸዋል። አንድ ጸጋ የእግዚአብሔር የሆነ አቅም፣ ሁለተኛ እውነት። ሰዎች ብዙ ጊዜ ኮንፊውዝ የሚሆኑበት ነገር እውነትን ስለማያውቁ ነው። ኢየሱስ ጋር ጸጋም አለ እውነትም አለ። ስለዚህ ሰዎች ሁሉ የሚያድን የእግዚአብሔር ጸጋ ተገለጠ። መጀመሪያ የሚያድን ካዳነህ በኋላስ ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን ኢየሱስ ክርስቶስ ጌታ ነው የተባረከውን ተስፋችን እርሱም የታላቁ የአምላካችንን የመድኃኒታችን ኢየሱስ ክርስቶስ ክብር መገለጥ እንጠብቅ ዘንድ ራስን በመግዛት ሉክ አየ ይሄ ስጋ የሚዋጋ ስጋ አለ፣ ወይም በክርስቶስ ዳግም ምጽአት የሚዋጅ ስጋ አለ፣ የተሸከምነው አለ። ማንም ሆነን ማንም ይሄ ምድራዊ የሆነ ስጋችን ለኃጢአት ያበረታታናል፣ ለኃጢአት ያነሳሳናል። ነገር ግን ጸጋ የሚባል ደግሞ በመንፈስ ቅዱስ በክርስቶስ ይሰጠን አንድ ስጦታ አለ። እሱም ኃጢአተኛና ዓለማዊ ምኞትን ክደን የከበረውን ተስፋችን እንዲጠበቀን ራስን በመግዛት እንድንኖር ያስተምረናል ይላል። ባይ ዘ ዌይ ስለ ጸጋ እንዲህ ልበል፣ በጣም ወንድማችን ያነሳዋልና ጸጋ ልክ እንደ አንዲት እንዳረገዘች ሴት ነው። ከዛ በፊት ልጅቷ ከማርገዛዋ በፊት በጣም ሽቶ ትወዳለች አለ። በጣም ወደው ምሳሌ ስለሆነ ነው። በጣም ሽቶ ትወዳለች። በጣም በቃ ሽቶ ነብሷ ነው። ሽቶ ካልተቀባች አትወጣም። ላይክ በቃ ሽቶ በጣም ትወዳለች። ነገር ግን የሆነ ጊዜ አረገዘች። ልክ ስታረግዝ ባይ ዲፎልት እርግዝናው ሽቶ እንድጠላ አረጋት። ስለዚህ ሽቶ ለመጥላት እሷ የሆነ ነገር አድርጋ ምናምን አይደለም፣ የገባው ጽንስ ወይም ውስጧ ውስጥ የተፈጠረው ጽንስ ሽቶን እንድጠላው አረጋት። ጸጋም እንደዛ ነው። በኃጢአት ልምምድ ውስጥ ሆነን ሳለ ልክ ክርስቶስን ስናገኝ እግዚአብሔር አምላክ በመንፈስ ቅዱስ ጸጋ የሚባለውን ይሰጠናል። ኢየሱስ ጌታ ነው። ይህ ጸጋ ወደኛ ሲመጣ ኃጢአትና ዓለማዊ ምኞትን ክደን፣ ትናንት እኮ ካልጠጣን የማናመሽ ሰዎች ነን። ትናንት የሆነ ነገር ካላረግን የሆነ ነገር ማናረግ ሰዎች ነን እኮ። ግን ጸጋው ባይ ዲፎልት እኛነታችን ይቀይረናል። ስለዚህ ነው ቤተክርስቲያን አተኩራ ጸጋን መስበክ አለባት። አተኩራ ጸጋን መስበክ አለባት። እንዳውም በጣም የሚገርም ነገር እምነት ከመስማት ነው። ቅድም አንስተዋል ላይ እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ግሪከኛው እምነት ደጋግሞ ከመስማት ነው ይላል። ደጋግሞ የሰማኸው ነገር እምነት ይሆናል። ኢየሱስ ጌታ ነው። ስለዚህ ሰው ጸጋን መሰበክ አለበት። አንተ አትችልም፣ እግዚአብሔር ነው በአንተ ውስጥ መቻል የሚያደርገው። እንዳውም በራስ አልዳንክም፣ ጸጋውን ያዳነ ሰው በጸጋ ይጀምርና ለገላትያን ሰዎች እንዳላቸው በመንፈስ ጀምራችሁ በስጋ ትጨርሳላችሁ አለ። ስትድን በቃ ጌታ ሆይ አንተ ነህ ያዳንከኝ እኔ ማን ነኝ ብለሃል። ኢየሱስ ጌታ ነው። አሁን ደግሞ እኔ ልጠብቀው ነው።
ይሄ እንደዛ አይሆንምና ወደ ጸጋው ላይ ዲፔንድ መሆን አለብን። ቤተክርስቲያን ጸጋን ሲሪየስሊ ማስተማር አለባት። እንዳውም በዚህ አጋጣሚ ማለት ፈልገው ብዙዎቻችን ጸጋን የተረዳነውም አይመስለኝም እንደ አገልጋይ። ጳውሎስ እኮ በእያንዳንዱ ስብከት መጨረሻ ላይ ጸጋና ሰላም ይብዛላችሁ ይላል። እያንዳንዱ ስብከት መጨረሻ ላይ እያንዳንዱ መልእክት ጀርባ ላይ ጸጋና ሰላም ይብዛላችሁ፣ ጸጋና ሰላም ይብዛላችሁ። ሂ ኖው ኢት። ኢየሱስ ጌታ ነው። እንዳውም ሐዋርያ ሥራ መጽሐፍ ላይ ልክ ጥሏቸው ሊሄድ ሲል ለማን ታማኝ አድርጎ እንደሚሰጣቸው ስላላወቀ ለዚህ ለጸጋው ቃል አደራ ሰጣችኋለሁ ብሎ ነው ሄደው። ኢየሱስ ጌታ ነው። ስለዚህ ዲፔንድ መሆን አለብን። አንድ ምስክርነት ልበልህና በጣም ወደው ስለሆነ ነው። ወንጌል ድንገት አንድ ወንድም እየሰራ ምናልባት አዘብራርቄው ሊሆን ይችላል። አንድ ወንድም እየሰራ መንገድ ላይ ኢየሱስ ያድናል እያለ እያለፈ ብዙ ሰዎች አለፉና አንድ ቁጭ ብሎ የሚቅም ሰው ነበርና በጣም ቁጭ ብሎ ይሰማው ነበርና ጠጋ ብሎ እሱንም ሰው እየሄደው ወንጌል ነገረው። የሚገርም እና ኢየሱስ ይወድሃልን ባልቀበለው ሳለው፣ አይ ካልተቀበልከው ሲኦል ትገባለህ አለው። ኦኬ ሲኦል ምን አይነት ነው ሲለው ስለ ሲኦል አስከፊነት በጣም ነገረው። ከዛ ሰውየው ያለው ነገር ለኔ የህይወት ምስክርነት ሆነ። ኦኬ ሲኦል እንደዚህ ክፉ ነው አለው። አዎ ሲል ታዲያ አንተ እንዴት ነው እየሰበክ ያለው አለው። እኔ በሆነ አንተን አለው ቆሜ ዛጋ እያልኩ አለ እባካችሁ፣ ኧረ ነገም ተነስቼ እባካችሁ። ለምን የሲኦል አንደርስታንዲንግ ስለበዛ በደም መስበክ ትቀጥላለህ አለው። ሰውም ጸጋ አንደርስታንዲንግ ቢበዛለት አገልጋዩም የጸጋ ወንጌል እየገባው ሲመጣ መቆም አይችልም። ጸጋን በየሄደበት ሁሉ መስበክ ይጀምራል። የሰዎች ማምለጥ ይሆናል ማለት ነው። ተባረክልኝ። ዋው አማንዬ፣ በጣም በሚገርም ሁኔታ ነው ጸጋን ያስረዳኸው። ስለዚህ እኔ ካንተ ሐሳብም ተነስቼ እንደተረዳሁትኝ ሰው ከዳነ በኋላ በኃጢአቱ ጸንቶ የሚኖርበት ምክንያቱ የዳነበትን ጸጋ አለመረዳቱ ነው ማለት ነው፣ አለማወቁ ነው። ቢያውቅማ እንዳልከው ነው ጸጋው ኃጢአተኝነትንና ዓለመኞትን ክደን እንድንኖር እግዚአብሔርን በመምሰል እንድንኖር ያስተምረናል ነው የሚለው።